አፋብን የኢትዮጵያን ጥቅም አሳልፎ የሚሰጥ ድርጅት አይደለም ሲል አርበኛ ሳሙኤል ባለድል ተናገረ። የአማራ ፋኖ ብሔራዊ ንቅናቄ የስልጠና መምሪያ ኃላፊ አርበኛ ሳሙኤል ባለድል በፋኖ አንድነት በወቅታዊ ፋኖ አቋም በከዱ ሰዎች ዙሪያ ዝርዝር ማብራሪያ ሰጥቷል። አርበኛ ሳሙኤል ከፍሪ ፕሬስ ሚዲያ ጋር ባደረገው ቆይታ ፋኖ አሁን ላይ ራሱን አጥርቶ የተሻለ ቁመና ላይ እንዳለ ገልጿል። በተጨማሪም ፋኖ ወታደሮችን እያሰለጠነ እያስታጠቀና ልዩ ልዩ ኦፕሬሽኖችን እያደረገ በወሎ በሸዋ በጎጃም እና በጎንደር ድል እያደረገ ነው ብሏል። ከአገዛዙ ተልከው በፋኖ ውስጥ የነበሩ ከሃዲዎች እጅ ሲሰጡ ምን ይዛችሁ መጣችሁ ሲባሉ ፋኖ እኛ በመውጣታችን ተዳከመ ማለታቸው የሚጠበቅ ነው ሲሉ ገልጸዋል። እንግዲህ ለብልጽግና እጅ የሰጡ ኃይሎች ምናልባት ምን ይዛችሁ ገባችሁ ሲባሉ ይሄን ይዘን ገባን እኛ ብቻ ነበርን ቢሉ የሚገርም አይደለም። ከተላከበት ቦታ ደርሶ ሲመለስ ይሄን አሳክቻለሁ ብሎ መቀላመዱ የሚጠበቅ ነው። ለዚያም ሲባል የአማራ ፋኖ ኃይል እንደተዳከመ ወታደራዊ ኃይሉ ሊነገር ይችላል። ነገር ግን ከምን አንጻር የሚለውን ነው ማየት ያለብን። ከምን አንጻር? አንደኛው ከትጥቅ ትግል እንዲሁም ከሽምቅ ተዋጊዎች ከሚጠበቀው የድል ወይም ደግሞ ወታደራዊ ድል አንጻር ስናየው በወሎ በሸዋ በጎጃም እና በጎንደር የስርዓቱን ሰራዊት እንደ ከብት እየነዳ ያለ ይሄ ጠንካራ የአማራ ሰራዊት ነው። ቢዳከም ኖሮ ይሄን ሊያደርግ ይችል ነበር ይካል አይችልም። ስለዚህ ጠንካራ መቼ እንደሆነ በተግባር ማሳያ ስላለው በዚያ ነው ላልፈው የምችለው። ሁለተኛ ከስልጠና አንጻር ነው። የአማራ ፋኖ እየተንቀሳቀሰ እየታገለ ባለባቸው ቀጠናዎች በሙሉ ያልተቋረጠ ኃይል የማደራጀት ስራ ወታደራዊ ግንባታው እድገት ላይ ነው ያለው። ይህንንም በየጊዜው የሚመረቀው ሰራዊት በየጊዜው የሚመረቀው የኮማንዶ ኃይል ማሳያና እማኝ ነው። ሌላው ከዓላማ አንጻር ነው። ከዓላማ አንጻር ስርዓቱ ቀጥሯቸው ልኳቸው የነበረ በፋኖ ስም ተወሽቀው የፋኖን ዩኒፎርም ለብሰው ህዝብ ሲዘርፉ ልዩነትን ሲፈጥሩ ወንድሙ ከወንድሙ ጋር እየተተኳኮሰ እየተጋደለ እንዲኖር ሲያደርጉ የነበሩ ሰዎች እየጠሩ ወደ ወገናቸው ወደ ላካቸው ስርዓት ሲሄዱ የጠራና ጠንካራ የተጋመደ አንድነት ያለው ሰራዊት ተገንብቷል ማለት ይቻላል። አርበኛው አያይዘውም የብልጽግናው አገዛዝ ፋኖን የአገር ጥቅም አሳልፎ የሚሰጥ እያለ የሚከሰው የራሱን ድርጊት እያየ ነው ሲል ገልጾታል። ፋኖ የአገሪቱንም ሆነ የህዝቧን ጥቅም አሳልፎ አይሰጥም ያለው አርበኛ ሳሙኤል ለትግል የወጣንበት ዓላማም ይህን አይፈቅድልንም በማለት አጽንኦት ሰጥቷል። በአንጻሩ አገዛዙ ከውጭ ኃይሎች ጋር በመሆን የኢትዮጵያን ጥቅም አሳልፎ እየሰጠ ነው ብሏል። ፋኖ በኢትዮጵያ ውስጥ ካሉ ከሁሉ ህዝቦች ጋር በትብብር እንደሚሰራና አሁንም ይህ እየተደረገ መሆኑን ገልጿል።